ልደቱ ብርሃኑ ይባላል። ሞዴል የሞዴሊንግ ኮች ስካውት እና ፎቶግራፈር ነኝ። ዛሬ በኩል ፕሮግራም አብራችሁን ቆዩ። Ragazza, ragazza, stay in that frame. Ragazza, ragazza, say my name. Ragazza, ragazza, you steal the shot. Ragazza, ragazza, you got that glow. Sul pavimento del studio c'è polvere e seta blu. Tu guardi dritto la lente come se sapessi già. Il trucco tiene la notte, ma il tuo viso batte forte e ogni scatto che ti prende ti lascia ancora più te. E io resto qui con il fiato a metà. Quando fai quel passo lì, la stanza cambia già. Ragazza, ragazza, stay in that frame. Ragazza, ragazza, say my name. Ragazza, ragazza, you steal the shot. Ragazza, ragazza, you got that glow. Torna un secondo, lascia fare al cuore. Tra mille pose scegli il tuo rumore. Sorridi adesso, non serve un motivo. Sei una foto che vive davvero. Ragazza, ragazza, stay in that frame. Ragazza, ragazza, say my name. Ragazza, ragazza, you steal the shot. Ragazza, ragazza, you got that glow. እንታወቅ እስኪ ትንሽ ደግሞ። እሺ ልደተኛ የምናውቅህ እንግዲህ በሞዴሊንግ ኢንዱስትሪው ላይ ነው። yes ከዛ በፊት ግን እስቲ ራስን ለተመልካቾች አስተዋውቅልን። ያው ሞዴሊንግ ከመጀመሩ በፊት ልደቱ ምን ላይ ነበረ? የትምህርት ባክግራውንድ ስለሱ እናንሳ። ሞዴሊንግ ከመጀመሪያ በፊት ሆቴል ማኔጅመንት ነው የተማርኩት። ሆቴል ውስጥ ነበር የምሰራው። ለ5 ዓመት ለ4 ዓመት ሆቴል ከሰራው በኋላ ሞዴሊንጉን ወደ ሞዴሊንጉ ገባው። ከዛ ሳይድ ባይ ሳይድ ሰራ ነበር። ያኛው ፉል ታይም ጆብ ሆኖ ሞዴሊንግ ፓርት ታይም ጆብ ሆኖ ሰራ ነበር። ከዛ የራሴ የሆነ ሞዴሊንግ ስኩል ከፈትኩኝ። ከፓርትነር ጋር ሆነን አብረን እንሰራ ነበር። ሀብ ሞዴሊንግ ይባላል። ሀብ ያጋጫለን። እዛ ሰራ ነበር ከፓርትነር ጋር ሆነን። ከዛ እሱን ከተውኩኝ በኋላ ሌጋሲ ሞዴሊንግ ኤጀንሲ መጣ። ሞዴሎች ማኔጅ ማድረግ በፊት ማስተማር ነበር። አሁን ማኔጅ ማድረግና ለክላይንቶች ማቅረብ የመጀመሪያው ሞዴሊንግ ኤጀንሲ ነው አክቹሊ ኢትዮጵያ ውስጥ ሞዴሎችን ማኔጅ ማድረግ ኤግዛክትሊ። ሶ በፊት ላይ ሞዴሊንግ ስኩሎች አሉ። ዲስ ዴይዝ ደግሞ ሞዴሊንግ ስኩል በየቤት ቁጥሩ ነው ያለው። ያ ሶ ሞዴሊንግ ኤጀንሲ ግን የመጀመሪያው ነው። ከ2020 ላይ ከኮቪድ በኋላ ነው ልክ ሞዴሊንግ ከተወኩ በኋላ ወደ ሌጋሲ የመጣሁት። ኦልሞስት አሁን 6 ዓመት ሆነው ሌጋሲ። ሶ ሞዴሎችን ማኔጅ ማድረግ ለክላይንቶች ማቅረብና ሞዴሎችን ፕሮሞት ማድረግ ነው ዋናው ስራችን ወር ስራዬ። ከዛ ግን ሞዴሎች ፕሮሞት ለማድረግ ደግሞ ፎቶዎች መነሳት አለባቸው። ስለዚህ ይሄንን ፎቶ ማንሳት ኮስት እየሆነ መጣ። ኤክስትራ ኮስት ሞዴሎች ማኔጅ ለመደረግ የሚከፍሉት ክፍያ አለ። እሱን ከጨመርሽባቸው ላይክ ለፎቶግራፈር መክፈል አለባቸው ካልሽ ስፔሻሊ ጎበዝ የሚባል ፎቶግራፈር ከፈለግሽ እዚህ ከተማ ውስጥ በጣም ውድ ነው የሚከፈለው። ለአንድ ሰው ውድ ነው። 20-30 ሞዴል ደግሞ ይዘሽ ስቴጅ ደግሞ ዋጋው ከፍ ነው የሚለው። ሌላው ደግሞ ለፎቶግራፈርም ከፍለሽ ስቱዲዮ ያስፈልግሻል። በዚህ አይነት ስቱዲዮ ሄደን እንከራያለን። እሱን መከራየት ደግሞ ሌላ ወጪ ነው። ስለዚህ ኮስታችንን ሚኒማይዝ ለማድረግ የመጀመሪያው ነገር እኔ ፎቶግራፊ መልመድ ነበረብኝ። ፎቶ ማንሳት ጀመርኩኝ። ሞዴሎችን የሆኑ ፐርሰናል የሆኑ ክላሶች ወስጃለሁ። ኢን ፐርሰን ሄጄ ፎቶግራፈር ከሆኑ ጎበዝ ጓደኞች
ፕራይቬት የሆኑ ክላሶች ወስጃለሁ ትንሽ። ከዛ ውጪ እነሱን በማገዝና በመርዳት ከዛ ላይት በማስተካከል እቃ በመሸከም ምናምን ፎቶግራፊ ለመድኩኝ ለዚሁ ፐርፐዝ ስል። ከዛ በኋላ ፎቶግራፊን ከለመድኩኝ በኋላ ስቱዲዮ ውስጥ እየተከራየው ሰራ ነበር። ከዛ ደግሞ የስቱዲዮ ኮስቱ እየበዛ መጣ። በሰዓት እየተከራየሽ ደግሞ ፉል ዴይ የምትፈጂ ከሆነ እየጨመረ ይመጣል። ስቱዲዮ መገንባት ነበረብን። ደግሞ ይሄው ይሄን ስቱዲዮ ገነባን። ከዛ ኢኩዊፕመንት ማሟላት አለ ምናምን ኮስት ነው። አይ ቲንክ አሁን ላይ ስሙዝ እየሄደ ነው። ያው እዚህ ጋር ደርሰናል። ይሄው አንቺ መጣ እኔም እየተነሳው ባይ ዘ ወይ በጣም ነው የሚያምረው ስቱዲዮ። አመሰግናለሁ። ስገባ ጀምሮ በቃ ስናፕ እያደረኩ ነበር። በጣም ነው የሚያምረው ከመግቢያው ጀምሮ የሆነ እንዴት ነው አርቲስቲክ የሆነ ነገር ነው። እስቲ እንግዲህ ሞዴሊንግን ካነሳን አልቀር አንተ ሞዴሊንጉ ላይ ነበርክ አይደለ? ሰራበት ነበር። አሁንም አለ። እስቲ እሱን ቆይታህን እናንሳ። ከመጀመሪያው እስካሁን ያለ የሞዴሊንግ ኤክስፒሪየንስ ምን ይመስላል? ምን ላይ ተሳትፈሃልም ደግሞ የሚለው አሁን 11 ዓመት ሆኖኛል ሞዴሊንግ ላይ። ከጀመርኩ ጊዜ ጀምሮ ከተማ ውስጥ አሉ የተባሉ ላይክ ትልልቅ በአመት አንድ የሚዘጋጁ ፋሽን ሾውስ ላይ እያንዳንዱ ላይ ተሳትፌያለሁ። አንዱም አብልጦኝ አያውቅም። ከዛ እነዛ ፋሽን ሾውስ ላይ ለ4-5 ዓመት ከመስራት በኋላ ባክስቴጅ ማኔጅ ማድረግ፣ ሞዴል ካስት ማድረግ እና ባክስቴጅ ማኔጅ ማድረግ፣ ኮሪዮግራፊ ማስተካከል አዘ ኮሪዮግራፈርም ሆኜ ሰርቻለሁ። ስለዚህ እሱ ነው ላይክ ኢንዱስትሪው የሚፈልገውን ነገር ከማወቅ የተነሳ ነው ላይክ የሚጎለውን ፓርት ከማየት የተነሳ ነው ወደ ማኔጅመንቱም እንዲሄድ ያደረገኝ። ያለው የሞዴል ትሪትመንት ችግር ያለው የክፍያ ችግር ምናምን ሞዴሎች ቫሊያቸውን አያውቁም። ስለዚህ ወርዛቸውን የሚያውቁ አይነት ሞዴሎች ካመረትን ላይክ ፕሮፐር የሆነ አይነት ክፍያ ይጠይቃሉ። ለራሳቸው ያላቸው ግምት ከፍ ያለ እየሆነ ይመጣል። ስለዚህ እሱ ዝም ብሎ ማስተማር ከማስተማር ይልቅ ማኔጅ ማድረጉ ይሻላል። ወርዛቸውን እንዲያውቁ ማድረግ ይሻላል። አት ሴም ታይም እነሱም ገንዘብ ይሰራሉ፣ እኛም ከኮሚሽናችን ላይ ገንዘብ እንሰራለን። ኢትስ አ ዊን ዊን። ያ ስለዚህ በዛ መጠን ከዛ ውጪ ማስታወቂያዎች ብዙም አልታወቅም። ማስታወቂያ ላይ ከስንት አንዴ ግን በጣም ብዙ ማስታወቂያ ሰርቻለሁ። ያለፉት 10 ዓመታት ውስጥ ብዙ ማስታወቂያ ሰርቻለሁ። ኦኬ ከጀርባ ሆነ ማለት ነው? ኖ ሜን ሆኜ። ኦኬ ራስን እንደ አክተር ሆነ? ያ ሜን ካስት ሆኜ እንዲህ ማለለሽ ላይክ ትልልቅ ማስታወቂያዎች ሰርቻለሁ። ሪሰንትሊ በቅርብ ድረስ ከሳምንት በፊት ድረስ እኮ ያዩት አለ ከጀርባ ነው አራው ያልኩኝ ነበር እኮ። ኦኬ ልደቱ ብዙ ጊዜ ከጀርባ አይሆንም ላይክ ሜን ነው። በስ ግጥኝ በጣም ደስ ይላል። እንግዲህ ብዙ ሰው ወደ ሞዴሊንግ ኢንዱስትሪው ለመቀላቀል ሲያስብ ብዙ ክራይቴሪያ ያለ ይመስላችኋል? ኦፍ ኮርስም ደግሞ አለው ብዬ አስባለሁ። እስቲ እሱን ክራይቴሪያ እናንሳ። አሁን ለምሳሌ እኛ ጋር ሞዴሊንግ ኤጀንሲያችንን ጆይን ለማድረግ ሲፈልጉ ሰዎች በአካል እንዲመጡና ቁመት መለካት፣ አቋማቸውን ማየት እንዴት ነው ለሙያው ይሆናሉ ወይ ከሆኑም ለየትኛው አይነት ታይፕ ኦፍ ሞዴሊንግ ይሆናሉ የሚለውን ነው የምናየው። ከዛ ውጪ ሞዴል መሆን ሲያስቡ ሰዎች ሞዴሊንግ ስኩል መሄድ ነው የሚፈልጉት። ኤቭሪ ሞዴሊንግ ስኩል ዲስ ዴይዝ ዝም ብሎ ነው የሚቀበሉሽ። አንቺ ብቻ ከፈያቸው ዝም ብሎ ነው የሚቀበሉሽ። ሁኚም አትሁኚም ቼክ አያደርጉሽም። እኛ እንደ ማኔጅመንት አንቺን አሁን ለምሳሌ እንደ ሞዴል ብትመጪ የሆነ አይነት ታይፕ ኦፍ ሞዴሊንግ ውስጥ ፊት ማታረጊኝ ከሆነ የሆነ አይነት ክላይንቶች አንቺን ፒክ የማያደርጉልኝ ከሆነ ይቅርታ አትልፊ ይቅርብሽ ነው የምልሽ። ስለከፈልሽ ብቻ ጆይን አታረጊም ኤጀንሲውን። ማኔጅ ስናደርግ 6 months ምናምን ውስጥ የሆኑ 1-2 ስራዎች እንድትሰሪ እንፈልጋለን ቢያንስ እና ከዛ በኋላ ራስሽንም በደንብ የምትሰሪ አይነት ሰው ሆነሽ እንድትወጪ እንጂ የምንፈልገው ዝም ብለሽ መተሽ ተቀላቅለሽ ገብተሽ እኔ ሞዴል ነኝ የሚለውን ታይትል ብቻ ይዘሽ እንድትሄጂ አይደለም የምንፈልገው። እንግዲህ እንዳልከኝ ደግሞ የተለያዩ የሞዴሊንግ ትምህርት ቤቶች ያው ሞዴል ለመሆን ከፈለክ ብቻ ትምህርቱን ይሰጣሉ። ግን እናንተ ጋር ሲመጣ ደግሞ እንከለክላለን ብለኸኛልና ምንድነው ክራይቴሪያ አሉ የሚከለክሉበትም እንዲማሩ የሚፈቀድላቸው? ሌትስ ሴይ ቁመት፣ አንዳንድ ቁመት ሰው ቁመት ሲባል ሞዴል ሁሌም ሰው ረጅም ነው የሚያስበው። ኤክስትራ ከረዘምሽ ለምሳሌ ለሙያው አትሆኝም። እስቲ በእውነት አሁን እሱ ነው ያላቀ ያ ሶ ኤክስትራ መርዘምም የለብሽም። ሶ መርዘም ያለብሽ ሃይት ድረስ መርዘም አለብሽ። ካጠርሽም ሶ ሌትስ ሴይ ካጠርሽ ማቶኙ ለረንዌይ ሞዴሊንግ ወይም ለፋሽን ሾው ሞዴሊንግ ነው ማቶኙ። ለኮመርሻል ለፎቶ እና ለተለያዩ አይነት ሞዴሊንግ ታይፖች ትሆኛለሽ። ሶ ስለምትሆኚ እዛ ላይ ፎከስ እንድታደርጊ አድርገን ነው ማኔጅ የምናደርገው እንጂ ሶ ትሆኛለሽ ብሎ መግባት የለም። ሶ እዛ ግን
ጃይንትም ቢሆን ችግር የለውም ከከፈለ ይገባል። ዲፌክትስ ለምሳሌ ፊዚካሊ የሆኑ አይነት ዲፌክትስ ይኖራሉ። ለምሳሌ ሁላችንም ለምሳሌ ከታየ ፊታችን ሲሜትሪካል አይደለም አይደል? ሶ ሲሜትሪካል አለመሆኑ አንዱ ቢዩቲያችን ነው ኦፍ ኮርስ። ግን ኤክስትራ የሆነ አንሲሜትሪካል የሆነ ፌስ ለምሳሌ ማስታወቂያ ማንም አያሰራሽም። ዲፌክቱ እንደዚህ ጉልት ብሎ የሚታይ አይነት ፌስ ይዘሽ ሞዴል ካልሆንኩ ብትይ ትማሪያለሽ፣ ያስተምሩሻል፣ ከዛ በኋላ መውጣት ያልቃል እዛ ጋር። ግን ካልሆንሽ እዚሁ ጋር አትሆኝም ብትባይ ሌላ ነገር ላይ ፎከስ ብታደርግ ይሻላል። ለትስ ሴይ ፋሽን ኢንዱስትሪ የምትወጂ ከሆነ ሪሌትድ የሆኑ አይነት ስራዎች አሉ፣ እዛ ውስጥ ብትገቢ ይሻላል። የግድ ሞዴል ካልሆንኩ ብሎ ሙጥኝ እንዲሉ አንፈልግም። ብዙ ጊዜ አሁን ለምሳሌ ከወላጆቻቸው ጋር ነው የሚመጡትና ትላንት ወዲያ መጥተው ነበር እና ሲመጡ አንዷ እናት ይቅርታ አትሆንም ልጆት እና ማትሆንበት ምክንያት ደግሞ ቆንጆ ስላልሆነች ወር ምናምን ሳይሆን ብቻ ማትሆንበት ምክንያት ነበር። በዚህ ምክንት እዚህ ሞዴሊንግ ታይፕ ውስጥ ፊት አታደርጊም ስላት አየሽ ጸልዮ መውጣት ለዚህ ነው የሚጠቅመው እንደዚህ አይነት ሲያጋጥም ይችላል አለቻት ማለት ነው። እናት ያደረገችው አንዳንዴ በቃ ስለከፈልሽ ብቻ ገደልን ይከቱሻል ትሆኛለሽ እያሉ አንቺ ሌላ የሆነ መክሊትሽ ሌላ ነገር ሆኖ እዛ ላይ ፎከስ ማድረጊያ 6 ወርና 9 ወር አመት ከዛም በላይ የማይሆን ነገር ውስጥ ይከቱሻልና ካሁኑ ኦፍ ኮርስ ገንዘብ ነው ሚስ የምናደርገው ዝም ብለሽ ትሆኛለሽ ብለሽ ብናስገባቸውና ለዚህ ለፎቶሹቱና ለማኔጅመንቱ ለሚከፈለው ክፍያ ቢከፍሉት ገንዘብ እናተርፋለን። ግን አትሆኑም ስንል ሳቲስፋክሽኑም አለ ኦፍ ኮርስ የማይሆነው ሰው ዝም ብለን አስገብተን የውስጥ እርካታ አለ። ስለዚህ እንደዚህ አይነት ደግሞ የሚያመሰግን እናትም ይኖራል። እሱን ብለን ነው የምንሰራው። በጣም ነው ደስ የሚለው እንደዚህ ጋይድ ማድረግ አይደለ? በጣም ደስ ይላል። እስቲ እዚህ ኢንዱስትሪ ላይ እንግዲህ ብዙ ሰዎች ሲገቡ ልክ እንደ ሙያ አይቆጠርም። አሁን ላይ ትንሽ እንቅስቃሴ ቢኖርም ግን ደግሞ እንደ ሙያ እንደ ፕሮፌሽን ብዙ አዌርነሱም ስለሌለ ይመስለኛል። እስቲ ስለሱ እንደ ባለሙያ አንተ ምን አይነት አስተያየት አለ? አሁን ላይ እየተስተካከለ ነው ብዬ አስባለሁ። እየተሻሻለ ነው። እንዳልሽውም ሞዴል ማለት በቃ የሆነ እቃ አድርገው ነው የሚያስቡት። ከፈለጉ የሚጠቀሙት ካልፈለጉ የሚተዉት አይነት ቱል እንጂ እንደ ፕሮፌሽን ምንም ነው የማይታየው። ለዛም ነው ሞዴል ማኔጅመንት መሆን የነበረብን። ይሄንን እኔ ከ6 ዓመት በፊት ነው ክሊክ ያደረገብኝ ማለት ነው። እና ከዛ ጊዜ ጀምሮ እንደዛ በማለታችን ብዙ ጠላት አፍርተናል። ለምሳሌ ፐርሰናሊ ልደቱ እንደ ድርጅት ሌጋሲ ጠላት አፍርተናል። ሞዴሎቻችን ይሄንን ስራ አይሰሩም፣ በእንደዚህ አይነት ክፍያ አይሰሩም ምናምን በማለታችን ኦር እንደዚህ አይነት ቦታ አይሰሩም። ለምሳሌ ግልጹን ስነግርሽ ዲስ ዴይዝ ፋሽን ሾው ተብሎ ክለብ ውስጥ ይጠራል። በክለብ ውስጥ ምን አይነት ፋሽን ሾው ነው የሚሰራው? ሰው አልኮል ይዞ እየጠጣ ምናምን ሞዴል ዋክ ሲያደርግ ማየቱ ምኑ ጋር ነው ፋሽን ሾው? አንደኛውን ስትሪፕ ክለብ ከሆነ ኦፍ ኮርስ ላይክ ስትሪፐር ነሽ ተብለሽ ስትሪፕ ማድረግ ነው። ስለዚህ ሞዴል ተብሎ ግን ክለብ ውስጥ መገኘቱ ፖይንት የለውም። ስለዚህ እንደሱ አይነት ቦታ ላይ እንዳይሰሩ በማድረጋችን ክፍያ ፕሮፐር የሆነ ክፍያ በመጠየቃችን እና ሞዴሎች ሪስፔክት መደረግ አለባቸው፣ ፕሮፐርሊ ትሪት መደረግ አለባቸው በማለታችን እንዳልኩሽ ብዙ ጠላት አፍርተናል። ያ ግን ጠላት ብታፈራ ይሻላል። የብዙ ሰው ህይወትን አይደለ ፓሽንም መንገድም እየቀየስክ ስለሆነ ያስተካከልክ ስለሆነ ጎሉ አሁን ላይ ትንሽ ገንዘብ ሰርቶ ምናምን ላይፍ መለወጥ ሳይሆን የሆነ ነገር መተው ነው። ድርጅታችን ከስሙ እንደምትረጁ ሌጋሲ ነው። የሆነ ሌጋሲ ትተን ለመሄድ ደግሞ አሁን ላይ ያለችውን ሳንቲም ካሰብን የትም አያደርሰንም። እኛ ልጆች አሉኝ እኔ 3 ልጆች አሉኝ። ስለዚህ የኔ ልጆች እንዲገቡበት የማልፈልገው ቦታ የሰውን ልጅ መክተት አልፈልግም። ስለዚህ ከዛ የተነሳ ስትሬት የሆነ አይነት መንገድ ይዘው እንዲሄዱ ነው የምንፈልገው። ከዛ የዘለለ ከሆነ ጠላቱን ማፍራቱ ይቀላል። አሁን ቤተሰብን ስታነሳ እንግዲህ አያቸዋለሁኝ ከባለቤት ጋር የተለያዩ ሞዴሊንግ ፎቶሹቶችን አይደለ ስራዎችን ትሰራላችሁና ሚዲያው ላይ ያላችሁ በደንብ ትንቀሳቀሳላችሁና እስቲ አብሮ መስራት ምን ይመስላል? እንደውም በቅርቡም የሆነ ማስታወቂያ አብረን ሰርተናል ባልና ሚስት ሆነን እና ናችሁ እሱ ነው የምልሽ። የተመረጥንበት ምክንያት እንደውም ባልና ሚስት ስለሆነ ነው እና ስራውን ለሰዎቹ በቃ አቀለልንላቸው። ምንም አክቲንግ አልነበረው። ስለዚህ አብረን ስንሰራ እነሱ እንደሚሉት ከሆነ ኬሚስትሪ አለ። ስለዚህ
ያ ኬሚስትሪ ምንም አክቲንግ አይደለም። ኦፍ ኮርስ ስራው አክት ማድረግ ሆኖ ሳለ እኛ አክት ሳናደርግ ኑሯችንን ስንኖረው ካፕቸር ያደርጉታል። አለቀ ስራው። ስለዚህ መዝናናት ሆኖብን የመጣ ነው። ከከተማ ወጣ ብለን ነበርና ቀረጻው ቫኬሽን ነበር ለክሰር በቃ ስንላቸው ነበር ስራ አልቆ እና ደስ ይላል። እሷም የኔ ሂውጅ ሰፖርት ነች። እኔም በበኩሌ እሷ ትራይቭ እንድታደርግ ደግፋታለሁ። እዚህ ቋሚ ነፃ ፎቶግራፈር ነው ያላት። ለምሳሌ ኤቭሪ ታይም ትመጣና የለች ማለት ትመጣና እዚህ ፎቶሹት ታደርጋለች። ፎር ፍሪ ያው የቀን ስራው ሆኖብኛል እንደዚህ እሷን ፎቶ ማንሳት ማለት ነው። እኛ ሴቶች ደግሞ ፎቶ እንደሆነ ፍቅራችን ጎበዝ ነች። እሷም ስራው ላይ ስራዬን ታቀልልኛለች እንዳልኩሽ። ከእሷ ጋር ደግሞ ሲሆን በቃ ስራ አይደለም ጨዋታ ነው የሚሆነው እና ደስ ይላል፣ በጣም ደስ ይላል። እስቲ ወደ ፎቶ እንግባ። እሺ የኔ ፎቶግራፈር መሆን ለሞዴሎች ኢዚ የሚያደርገው ምንድነው? እኔ አይ ኖ በፊት ካስተማሪነቱም የሞዴል ቦዲ እንዴት መሆን እንዳለበት፣ ሴት ፌሚኒን እንዴት እንደምትሆንና ወንድ እንዴት ማስኩሊን እንደሚሆን አይዲያው ስላለኝ ፎቶ ሳነሳ እሱን ነው ማስተካከል። አሁን እንደዚህ ስትሬት ስትቆሚ ወጥ ሆኖ ነው ሰውነትሽን የምናየው። ስለዚህ ያኛውን እግር ከኋላ አድርገሽ የኛውን ከፊት ስታደርጊ ከጉልበት ትጠቢና ወደ ላይ እየሰፋሽ ይሄ አወር ግላስ ሼፕ አለ አይደል? እሱን ክሬት ታደርጊያለሽ። ስለዚህ ፐርፐዙ የእግር ማንሻፈፉ ሰው ስለሚያደርገው ሳይሆን መሆን ስላለበት። ኤግዛክትሊ። ትንሽ መልሽልኝ። ይሄኛው ከዛ ይሄኛውን ወደዚህ እንደዚህ yes sul pavimento del studio. አሁን እንደዚህ ኤክስፒሪየንስ የሌላቸው ሰዎች ለፎቶ ፖዝ ማለት ነው ምን ያህል ጊዜ ይፈጅባቸዋል? ፐርፌክት ፖዝ ለማግኘት እንትን ነው እነዚህ ቲፕስ ኤንድ ትሪክስ አሉ አይደል? እነሱን ነው የምንጠቀመው። እነሱን እንዲያውቁ ካደረግን በቃ ኢዚሊ ፖዝ ያደርጋሉ። ክላይንትም ጋር ሲሄዱ ብዙም አያስቸግሩ። አሁን አንቺን እየነገርኩሽ እንዳነሳውሽ እነሱንም እየነገሩ ማንሳት ነው የሚጠበቅብኝ። ከዛ ያ አንዳንድ ሰው ደግሞ እንደዚህ ሞዴሊንግ ኢንዱስትሪ ላይ መግባት ይፈልጋል፣ ግን ደግሞ ኮንፊደንስ የላቸውም፣ ሴትም ወንድም። ለእነሱ እንዴት ነው ኮንፊደንሳቸውን ብስታት እንዲያደርጉ የምትረዳቸው? እውነት ለመናገር ስንጀምር ማናችንም ኮንፊደንስ አልነበረንም፣ ከኤክስፒሪየንስ ነው። ስለዚህ በደጋገምሽ ቁጥር ነው እየለመድሽ የምትሄጂው እና ልክ ፕራክቲሱ ነው ፐርፌክት የሚያደርግሽ። እንዳልኩሽ ነው እኔ ከዚህ ፊት ካሜራ ይዤ አላውቅም፣ በስልክ ነበር ፎቶ ማነሳው። ከፕራክቲስ የተነሳ ይኸው አሁን ቆንጆ ፎቶዎች አነሳለሁ። ኢቭን ለክላይንት ሁላ የሚቀርብ እና ፕሮፌሽን ይሆናል። ሞዴል መሆኔ ሲጀምር ምንም አይነት ኤክስፒሪየንስ አልነበረኝም። ሰው ፊት መቆም እፈራ ነበር። ደጋግሜ መስራቴ ነው ኮንፊደንት ሆኜ ከኔም አልፎ ሌላ ሰው ኮንፊደንት እንዲሆን መርዳት የጀመርኩትና መጀመር ብቻ ነው። የት የሚጀምሩት የት ብቻ መጀመር ብቻ ነው ማለት ነው። Hai messo il rossetto piano davanti al vetro del set, la gonna gira sul banco e il flash ti dice sì. La foto prende respiro. እስቲ እንግዲህ ወደ ሞዴሊንግ ኢንዱስትሪ መግባት ለሚፈልጉ ሰዎች ሳይገቡ በፊት ልትመክራቸው የምትችለው ምክር ካለ እስቲ እሱን እናንሳ። ሞዴል ለመሆን መጀመሪያ ሞዴሊንግ ኢንዱስትሪ የሚፈልገው አፒራንስ እና ሪኳየርመንት እሱ አለኝ ወይ ብለው እንዲጠይቁ ነው የምፈልገው። ከሌላቸው ወይ አርፈው ትምህርታቸውን ወይ ስራቸውን ይስሩ። ለምሳሌ አሁን እኔ ጋር ቢመጡ ከኔ ስህተት እንዳይደግሙ ነገርኳቸው ነው የሚቀጥሉት። ማኔጅ ሲደረጉ ኢዚ ነው የምናደርግላቸው ላይፋቸውን። ግን በራሳቸው ቢጀምሩት በራሳቸው ወይ እየሰሩ ይማሩታል፣ ይለምዱታል። ግን ከሰው ስህተት አይደል ብልጥ ሰው የሚማረው። ስለዚህ ቢሄዱ ሞዴሊንግ ትምህርት ቤቶች ጋር ቢሄዱና ቢለምዱ አሪፍ ነው። ከዛ ውጪ ሞዴሊንግ ትምህርት ቤት ሲሄዱ ደግሞ ዝም ብሎ ማስታወቂያ ስለሰሩና ፎቶ ላይ ቲክቶክ ላይ እኔ ነኝ ኢንተርናሽናል እኔ ነኝ የከተማው
የከተማው አንደኛ ስላሉ ሳይሆን ላይክ ሪሰርች ያርጉ 4-5 ቦታ ይሂዱ ይጠይቁ። ከዛ በኋላ ኮምፔር ማድረግ ነው ቦታቸውን በማየት የሰዎቹን ፕሮፋይል በማየት እና ባክግራውንዳቸውን በማየት ከዚህ በፊት እኔ ያስተማርኩት ሰው ትምህርት ቤት ከፍቶ ኢንተርናሽናል ነኝ እያለ ነው። እኔ ኢንተርናሽናል አይደለሁም ለምሳሌ። ስለዚህ ማን ጋር እንደሚሄዱ ቢያውቁ ጥሩ ነው። ዝም ብሎ ከመሬት ተነስቶ ስለረከሰና እናስተምራለን ስላሏቸው ዝም ብሎ ባይገቡ አሪፍ ነው። እዚህ ሪሰርቻቸውን ይስሩና ይግቡ። መጀመሪያ መሆኑ እንዳለ ሆኖ ማለት ነው። ከዛ ውጪ ከጀመሩት በኋላ ፊገር አውት ያደርጉታል እና ደስ የሚል ሙያ ነው። ይኸው እኛ 11 ዓመት ደስ የማይል ባይሆን ኖሮ አንቆይም ነበር። ያ አሁን ላይ እንግዲህ ሞዴሎችን ማኔጅ ማድረግ ጀምረሃል። ሌጋሲ ላይ መመዝገብ ለሚፈልጉት ተመልካቾቻችን አንተን በምን ማግኘት ይችላሉ? መስፈርቱንስ በአጠቃላይ ስለሱ ንገረን። ሌጋሲ ኢንጆይ ለማድረግ ምንም ክፍያ የለውም። አሁን ላይ አቋማቸውን ልክተን አቋማቸውን አይተን እንቀበላቸዋለን። ሁሌም በራችን ክፍት ነው፣ እንቀበላቸዋለን። መጨረሻ ላይ እንግዲህ ያየሁትን ሳልጠይቅ አላልፍም። ሶሻል ሚዲያ ላይ መጨረሻ ቪዲዮ ላይ ያስተላልፍከው የሆነ ቪዲዮ አለ ስለ ሞዴሊንግ ካስቲንግ ስለሱ የሆነ ኢንተርናሽናል ሞዴሊንግ ኤጀንሲ ጁላይ 5 ላይ እኛ ሀገር ይመጣሉ። አሁን ለምሳሌ እዛ ላይ የነሱ ሪኳየርመንት ሴት ሜትር ከ75 በላይ እና ወንድ ከሜትር ከ85 በላይ ነው የሚለው። እዛ ካስቲንግ ላይ ሲመጡ ሁሉም ሰው መምጣት ይችላል። እዚሁ ነው የሚሆነው። ከተመረጡ ለኢንተርናሽናል የሆኑ ኤጀንሲ ሳይን የማድረግ እድሉ ሰፊ ነው እና እኛ ኢንተርናሽናል አይደለንም፣ ግን እነሱ ኢንተርናሽናል የመሆን እነዛ ሰዎች ሲመጡ ኮንታክት ያደረጉንም ከዚህ በፊት ሞዴሎች ልከናል። ውጭ ሀገር ሄደው እየሰሩ ያሉ ሞዴሎች አሉ። ትልልቅ ስራዎች በእነሱ የመጣ ኮኔክሽን ነው። ከመጡ አሁን ያልኩሽን ቁመት ካሟሉ ጥቁር ታይትና ጥቁር ቶፕ ሂል ጫማ ለብሶ መምጣት ብቻ ነው። ይመጣሉ፣ ይመዘገባሉ፣ ያዩዋቸዋል ሲራመዱ። ከዛ በኋላ የሚሆኑ ከሆነ ፒክ ያደርጓቸዋል። ፕሮፐርሊ ሳይን አድርገው በትክክለኛው መንገድ የመሄድ እድሉን ያገኛሉ እና ቆንጆ እድል ነው ብዬ ነው የማስበው። ሚስ ባያደርጉት ይሄን አጋጣሚ በዚህ አጋጣሚ የሚሰሙ ሰዎች ሚስ ባያደርጉት አሪፍ ነው። ለሙያው የሚሆኑ ከሆነ ሪኳየርመንቱን የሚያሟሉ ከሆነ ማለት ነው። በጣም አሪፍ ደሴ። በመጨረሻም እንግዲህ ማስተላለፍ የምትፈልገው መልእክት ካለ፣ ማመስገን የምትፈልገው አካል ካለ እድል ውስጥ እናንተ አክብራችሁኝ እዚህ ድረስ ተገኝታችሁ ስራችንን ስላያችሁልን በጣም አመሰግናለሁ። በቃ ሞዴል መሆን የሚፈልጉ ሰዎች ደግሞ ኤኒታይም ክፍት ነን። ሌጋሲ ሁሌም ክፍት ነው። መምጣትና ጆይ ማድረግ ብቻ ነው የሚጠበቅባቸው። ይህን ይመስላል። እሺ፣ ስለነበረን ቆይታ በጣም አመሰግናለሁ። እኔ በጣም አመሰግናለሁ። እንግዲህ ተመልካቾቻችን በዛሬው የኩል ፕሮግራም በሌጋሲ ስቱዲዮ ከልደቱ ጋር ቆንጆ ነው ቆይታ አድርገናል። እንደወደዳችሁ ተስፋ አደርጋለሁ። በሚቀጥለው ሳምንት ደግሞ በሌላ ፕሮግራም እስከምንገናኝ ቻው። Sul pavimento del studio